አይምጣ ቆየ አንዴ ሳምሪ ቆይ በማርያም እናንተ አውረኛ አንዴ አንቺ ላውራሽ አልፈልግም በማርያም እዩ በፈጣሪ አንዴ ቆይ አንዴ ማውራ ነገር አለ አንተ ጓደኛ ነህ በማርያም በቃ አንተ እኔ ጓደኛ ነህ በእግዚአብሔር ይሄ ሁሉ ጊዜ እንደዛ አሰቃይ አንተ ወይኔ ጉዴ ፈላው ምን ማላገኝ መስሎ ነው አንዴ ሳምሪ አንዴ ቆይ በቃ እኔ ምንም አላደርግም አልጣላም አልኩሽ አይደል በቃ ልጣላ አይደለም አንቺ ነኝ እዛ ጋር ተቀመጪ አንዴ እሱን ላውራው እዩ እንደዚህ ነበር ያወራህ ቁጭ በይ እዛ ጋር አንዴ አቤል ስራህን አይተሃል አይደለ ሳምሪ አንዴ ለቂኝ ቆይ አንዴ አንተ ወይኔ ትጠጣለህ አይደል እኔ እዛ እየተንገራታው አንተ ከሷ ጋር ትጠጣለህ አብሮ መጠጣት አብሮ መብላት እንደዚህ ነው ለምን ምክንያት ከናው ለምን ንገረን እሺ አረኩል እኔ እዩ እንደዚህ አደረገ ከምወቅሱኝ ቆይ ቁጭ ብላችሁ ብታናገሩኝ አይሻልም ይሄው ንገረን ማለት የተፈጠረውን ነገር እሺ ይሄው ንገረኝ ይሄው ቁጭ እየሰማሁ ይሄው ንገረኝ እዩ በማርያም ተረጋጋ በማርያም በቃ እሺ ንገረኝ አንተ ትችላለህ ጀግና ነሽ ደሞ ለምሮ ማታወራኝ ቆይ አንዴ አውረኝ ምንድነው ቆይ አንተ በጣም አላማ ምንድነው በጣም ጀግና ነሽ በጣም እንዲህ ስብርብር ባረገ አረዩ በእግዚአብሔር ተረጋጉ ግን በማርያም ግን ምንድነው ሐሳብ ቆይ ንገረን እስቲ በጣም ጀግና ነህ አንተ እኛ ማሰቃየት ነው አላማ በጣም የለም ጀግና ቀናበል ቀርቅረ ነው መፊትም እንደዚህ የሸወርከን ቀላበል አንተ ሁሉ ነገር ላይ ጎበዝ ነህ አንተ ጀግና ነህ እሺ ምንድነው ያደረግን እኛ ጓደኛ እዩ በማርያም ምንድነው ያደረግን ነገራችሁ ግን ምንድነው እዩ ረጋጋ አታወራም እንዴ አውራ አንተ አውራኛ እሱ ጀግና ለምንድነው እኛ ማሰቃየት የፈለከው እኛ አሰቃይነ አንተ ምንድነው ሐሳብህ አንተ ሁሉ ነገር ነህ በቃ ስራክን አየህ አይደል አይደል በጣም የለም አየህ አይደል ታግሏላ አንተ ጓደኛ እንዲህ ነው እዩ እህቴን እዚህ ድረስ ያስመጣት ትምቷን አጣ በአንተ ጉዳይ እኮ ነው ስማ ምንድነው አንቺ ደግሞ በህይወት መኖር ማለት ምን ልረዳው እሺ በህይወት ለምን እኛ ምንም አልሆንም እንደ ስለኛ ህይወት መጥፋት እንኳን ምን ያሳሰበው ነገር አይደለም ተጋርለን ነበርኩ እኔ እና እዩ እና ያን ነገር እኔ አላውቅም አውቃለሁ ግን አሁን ተረጋግተን ምክንያቱን እንጠይቅ ምክንያቱን ንገረን በቃ አቤል ንገረን ምን እንደተፈጠረ ምን እንዳሳለፍኩ ሳታውቁ እናንተ ግን እኔ ላይ መጣችሁ እንደዚህ የምትወሩት ነገር እሺ ምን ሆንክ እናንተ ትልቅ ጓደኞቼ የምላችሁ ስለፈጠሩ አይደለም ባንዴ አይደለም ምንም ስለፈጠሩ አይደለም እዩ ምን ሆንክ እሺ አንተ እኮ እኛን ሳገኘ ነገራችን ልትወድቅ ነበር የሚገባው እኛ ከሆነው ነገር አንፃር ማለት ጭራሽ እኛን እንደ ጥፋተኛ ታረገና አንተ እኔ እኮ ገዳይ ተብያለሁ አቤልን ያገተው እኮ አንተ ነህ ተብያለሁ እንደዛ እስከ መወቀስ ድረስ እኮ እኔ እኮ እስር ቤት ውስጥ ገብቻለሁ አቤልን አግቶታል የተባልኩ ሰው ነኝ ሰው አይምሮ ውስጥ እኮ በማይሆን ነገር የተሳልኩ ሰው ነኝ እኔ አሁን መወቃቀሱ እንደገና እህቴን እዚህ ጋር ይዘህ ቁጭ ብለህ እህቴን እዚህ ድረስ ታስመጣታለህ አዲስ አበባ እሷን ተከትዬ እኔ ስራ ጥዬ እዚህ መጣሁ አይታ ላይ የፈጠርከውን ሁሉ ችግር አቤል ጓደኛዬ ባይሆን ኖሮ ምን እንደማደርግ ግን ታውቃለህ በጣም ቀሽም ሰው ነሽ በህይወቴ እንዳንተ አይነት ጓደኛ ስላለ በጣም አዝናለሁ እሺ አስከፍቻችኋለሁ በጣም በድያችኋለሁ የፈለጋችሁት ነገር ማድረግ ትችላላችሁ ስማኝ ሰው ተወረባርቦ አስወጣን እንጂ እኮ ያኔ እኮ እስር ቤት ነበርን አቤል እንደዚህ ያደረጋችሁ ሰው ብለን እኮ እስር ቤት ነበርን አንተ እኔ እኮ ለቤተሰቦቼ እኮ ልኑርላቸው ብዬ አታልቅሽ ናና ስማኝ ሶሊ አጠገባት ድረስ ነው ልከኝ ለምን አትረጋጉ አንቺ ስለማልቀስ አንቺ ማላማውን ስለግረ ማለት ነው ሶሊ ልጅ ስለሚን ነው የፈለከውን ማድረግ ትችላለህ ሶሊ አጠገብ ግን ማለት ነው አንተ ያልመጣኸው ነው እሷ መጣ ማለት ነው ልታገኘኝ የመጣችው አይደል ስለአንተ ጉዳይ አያገባኝም ሶሊ አጠገብ እኔ ያማከርከኝ ነገር አለ ሶሊ ሁሉ አጠገብ እንድትመጣ አልፈልግም አሁንም ነገር አጠገብ እንድትደርስ አልፈልግም አንተ ያልመጣው ጓደኛዬ ነው ብላ ያልመጣው ነው እሷ ፈልጋ ከማታውቀው ሀገር መጣ ያገኘችኝ አይደል ምን ብዬ ነው ፈልገህ ያሳወቀኝ ነገር አለ አመሰግናለሁ የነገርከኝ ነገር አለ አቤል ለምንድን ነው የምትሄደው ጊዜ ካለኝ ሶሊን አግኝተሻት አውራት ለሶሊ ሁሉን ነገር አስረድቻለሁ አቤል ለምንድን ነው የምትሄደው ይሄ ነው አቤል ድራማ አንተው አታስረዳንም ያለውን ነገር አሁንም ቢሆን ማለት ነው ሰውን አታስጨንቅ አብቻለሁ በሚል ማለት ነው ና በቃ እዩ ነው ያው እንደምታዩት አቤል የተገኘበት ሁኔታ ላይ ነው ግን ከኛ ጋር አልተገናኘም ከሶሊ ጋር እንደነበሩ የሚያሳይ ቪዲዮ ተለቋል አይተናል የሶሊ ወንድም ደግሞ እዩ በጣም ታሟል በጣም ጭንቀት ውስጥ ነው በጣም በቃ እንዴት እንደምናግራችሁ አላቅም እኔ እዚህ ያው ብቻዬን አንድ ላይ እንዳናገኛቸው ብቻዬን የማገኝበት ሁኔታ ካለ ብዬ ብቻዬን እየፈለኳቸው ነው ቪዲዮ ያስኩት ምክንያቱም በጣም ይጣላሉ በቃ እኔ እንጃ ማሰብ ራሱ አልችልም አቤልን ሲያገኙት ምን አይነት ነገር እንደሚሆኑ አላቅም አቤልና ሶሊን ደግሞ ቀደም ባገኛቸው ያልኩት እንዳይጣሉ ነው በቃ ያለውን ነገር አቤል ጥሩ ስራ አልሰራም
እኔም እናንተም ታውቃላችሁ ማንም ሰው ብዙ ነገር ሆነናል በሱ በጣም የሚያስጠላ ብዙ ነገር ተተን ያው ዛሬ ስንተኛ ቀናችን ነው እዚህ አዲስ አበባ ራሱ ቤተሰብ አለ ምን አለ ሶሊ ያለች ክላስ እንደገና ቴቲ እየደወለች ነው የሶሊ እናት በቃ ብዙ ጭንቀት ላይ ነን እንደገና ዩ በጣም በቃ ሊንጃ ከምላችሁ በላይ ምን አይነት ሁኔታ ውስጥ እንዳለ አላቅ ጭንቀት ይዞታል እግዚአብሔር ስለዚህ አሁን ከተገናኙ አንድ ለኔ ከነሱ ጋር ተደባልቂ ከፈለኳቸው ምናልባት ካገኘናቸው የሚፈጠረውን ነገር ፈርቼ ነው ብቻዬን ነው ወደዚህ እንፈልጋቸው ምናምን ተባብለን ተለያይተን እየፈለግናቸው ያለውት እኔ ስለዚህ ሶሊና አቤልን እኔ ቀድሜ ካገኘኋቸው ብዬ አሁን እዚህ አካባቢ ምናምን እሄዳለሁ ፈልጋቸዋለሁ እነዩንም ካገኘኋቸው ማገኘኋቸው ግን አብረን ብቻ እንዳናገኛቸው ከነሱ ጋር እግዚአብሔር ምክንያቱም በጣም ያስጠላል የሚፈጠረው ነገር አላውቅም ትናንት ራሱ አልተስማማንም እዩም ተረብሾ ነበር ያለው በቃ እንጃ እኔም እኮ ስሜቴን ተቆጣጣሪው ነው በጣም ግን የሆነ ከአንድ ሰው መስሻል አለበት ግን ሁላችንም ከጮህን የሆነ ነገር ምንም የምንፈጥረው ነገር የለም ብዬ ነው ያበረድኩት እንጂ በጣም ያስጠላል የአቤል ነገር በጣም ማሰብ ራሱ አልፈልግም እንጃ ብቻ ግን በሰላም የምናገኘውኛ ሌላው ነገር ይደረስበታል ከአቤል ጋር ያለው ነገር ሰላም ሆነን ብቻ ወደ ሀገራችን እንሂድ እዚህ ዩም እየታመመ ስለሆነ ጥሩ ሙድ ላይ አይደለም ግማሽ ቦታ ፈልጊያቸውን እየመጣሁት አሁን እስቲ በዚህኛው መንገድ ፈልጋቸዋለሁ እስቲ እንሂድ አብረን እንፈልግ ቤተሰቦች እነዩንም ካገኘናቸው አብረን እንሂድ በጣም ጫንቆኛል እግዚአብሔርን በጣም ምን እንደሚፈጠር አላውቅም የሉም ወደዛ ኧረ በፈጣሪ ስም እኔ ያልገባሁበት የለም እዛ የለም እሺ አይደለም ወደዛ ሄደናል ወደዚህ ፈልገሻል ወደዛ አይደለም በዛኛው ነው የሄድኩት ይሄ እንትኑ ሰዓቱን ትክክል አይመስለኝም ወይ እኛ ቀድመናቸው መተናል ወይ ደግሞ እነሱ እኔ ራሴ ልከገባበት ስመጣ እንደዚህ ካፕሎች ራሱ እነሱ መስለው ይስንት ሰው እንዳስደነገኩኝ ጌታ ነው ወደዛ ስለዚህ አንድ ላይ ወደዚህ እንሂድ ለመሰለሽ እኛ መድከም ነው የሚሆነው ለምንድን ነው እንፈልግ እያልሽ መትዩ ሳምሪ አሁንም ሌላ እንደም ስትገቢ ስም ይጻፋል አይደለ ወይ ካልሆነ እኔ አሁን ይመጣልኝ ማለት ስም ላይ ገብቼ ቼክ አድርጌ በጣም ጎበዝ እግዚአብሔርን ምን ታረጋለህ መሰለኝ እኛ እንዲህ ወደዛ ከዛ በዛኛው ታለካንተ ስሙን ቼክ ላድርግ ስምን አለመኖሩን ቼክ ላድርግ እዛ እናንተ እዚህ አካባቢ ፈልጓቸው አይመስላችሁ በቃ አሪፍ ነው እንደውም ከምንደክም ቶሎ በል ግን ተረጋጉ በቃ ቶሎ በልኛ እስከዛም ፈልጋቸው በቃ አትቆይሽ እዩ አልቆይም ደውሉልኝ እሺ አንተ ምርጥ ሐሳብ ነው በስማም እንዴት አላሰብኩትም ግን እኔ ምን እንዳለ ታውቂያለሽ አሁን እዛ ስም ዝርዝራቸው ዛሬ ከተመዘገቡት ውስጥ የነሱ ስም ካለ አሪፍ ነው የሚሆነው ተረጋጋ እዩ አሁን እኔ እንዴት ነው መረጋጋው በእናትህ ተረጋጋ ምን መሰለህ በቃ መረጋጋት አለብን ሁሉ ነገር ስንረጋጋ ነው እንትን የሚለው በእናትህ እኔ ባሳ አታጨናንቁኝ በእናትህ አታጨናንቁኝ እኔ ሐሳቡ ጥሩ ነው ተረጋጋ እዩ ቋንዲ ምንድነው መረጋጋት ሳምሪ አንዴ እኔ ብናገኛቸው በዚህ ስሜት ካደለ ምን ሆነሃል አንተ አታስብም እንዴ እኔ ምንም አልሆንኩ በቃ ባውራት ፈልጋለሁ አንዴ አቤል ማግኘት ፈልጋለሁ ከዚህ ከወጡ ማለት ነው በዚህ ሰዓት ነው ሁሉ ጊዜ የሚመጣው ድሮ እንመጣ አይደል አብረን በዚህ ሰዓት ሁሌ እና አቤል እዚህ ናቸው ስለዚህ እዚህ ስለሚሆኑ እንፈልጋቸው ተረጋጋ ሳምሪ አትርዳሽኝ እኔ የቤተሰቤን የራሴ የወንድምነትን የትምህርት ቤቷን የጓደኞቿን የሁሉንም ሰው አደራ ሰጥቼ እዩ እኔ እረዳሃለሁ እኮ እዩ ምን ሆነሃል ግዴታ እዩ ቢያገኘችው እንዴት ደስ እንደሚለኝ እዛ ስም ምናምን ያለው ማለት ነው እግዚአብሔርን አሪፍ ነው ስለዚህ አንተ መረጋጋት ያለብህ እሱን ብናገኘው ባናገኘው መረጋጋት አለብህ እዩ ምን ሆነሃል ተረጋግተን ያለውን ነገር አስተካክለን ነው መሄድ ያለብን አይደል እዚህ ድረስ መተን ደግሞ እንደዚህ ማድረግ የለብንም በቃ ስለዚህ በኢየሱስ ስም እስቲ ቆይ ተረጋጋ በፈጣሪ ተረጋጋ ቆይ በማርያም ቆይ እዩ ይምጣ እሺ እዩ ይምጣ ቆይ አንዴ ሳምሪ ቆይ በማርያም እናንተ አውራኛ
አንዴ አንቺ ላወራሽ አልፈልግም። በማርያም እዩ በፈጣሪ አንዴ ቆይ፣ አንዴ ማውራ ነገር አለ። አንተ ጓደኛ ነህ በማርያም በቃ አንተ የኔ ጓደኛ ነህ። በእግዚአብሔር ይሄ ሁሉ ጊዜ እንደዛ ስትሰቃይ አንተ ወይኔ ጉዴ ፈላ። ምን ማላገኝ መስሎ ነው? አንዴ ሳምሪ፣ አንዴ ቆይ፣ በቃ እኔ ምንም አላደርግም። አልጣላም አልኩሽ አይደል? በቃ ልጣላለሁ። አንቺ ነኝ እዛ ጋር ተቀመጪ። አንዴ እሱን ላውራው። እዩ እንደዚህ ነበር ያወራህ። ቁጭ በይ እዛ ጋር አንዴ። አቤል ስራህን አይተሃል አይደለ? ሳምሪ አንዴ ለቂኝ። ቆይ አንዴ አንተ ወይኔ ትጠጣለህ አይደል? እኔ እዛ እየተንገራታው አንተ ከሰው ጋር ትጠጣለህ። ይሻነሽ እናቴ ደግሞ ትሻነ። አውራኛ ሲና አውራኝ። ምንድን ነበር የፈለከው? ቆይ አውራኝ። በማርያም እዩ እንደዚህ ነበር ያወራነው። እንዲህ ነበር ያወራነው። እኔ ምንም አላደርገውም። ጓደኛዬ አይደል እንዴ? ቢያንስ ስንት ነገር አሳልፈናል አይደል? እንደዛ እስር ቤት ስገባ እንደዛ ጓደኛሞች እንደዛ ሲሆኑ ቢያንስ ምንም አይተህ የምታስበው ነገር የለም እንዴ? እዩ በእናትህ ተረጋጋ። ስማ ያለ አይምሮ ተደፍኗል እንዴ? አንተ ስማ ያለንበት ቦታ ጥሩ አይደለም። አትጩ በእናትሽ። አንዴ ቆይ፣ አንዴ ሳምሪ፣ አንዴ አውራኝ። ሌላ ነገር ይመጣል። ስንት ነገር እንደተፈጠረ አታውቂም እንዴ? አውቃለሁ። እኔ ለሱ እኮ እየወገንኩ አይደለም። እሱ በጣም ባለጌ ነው። አቤት ቢያንስ አንድ ስልክ እንኳን ደውሎ እንደዚህ ምንም አልሆንኩም አይልም። እዩ የት ነው? በእግዚአብሔር እንደገና ደግሞ ሌላ ነገር ያደርጋል። እዩ ይምጣ በማርያም ብቻችንን። ወይኔ ሳምሪ ግን እንደዚህ አይደለም። አንዴ እኔ ምንድነው አንቺ ስለ ህግ ታውቃለህ አይደል? እዚህ አካባቢ ደግሞ እንደዚህ እኔ አልጣላም። ጓደኛዬ ነው። ቆይ ሌላ ነገር ይመጣል። በእናትህ እዩ በእናትህ በቃ አቤል ግን በጣም ባለጌ ነክሽ። እግዚአብሔርን በጣም አንዴ አውራኝ። አንዴ አውራኝ። አንተ በእናትህ አንዴ አውራኝ። አንዴ አውራኝ። አንተ ትችላለህ። ጀግና ነሽ። ደግሞ ለምሮ ማታወራኝ? ቆይ አንዴ አውራኝ። ምንድነው? ቆይ አንተ በጣም አላማ ምንድነው? በጣም ጀግና ነሽ። በጣም እንዲህ ስብርብር ባረገ። ኧረ እዩ በእግዚአብሔር ተረጋጉ። ግን በማርያም ግን ምንድነው ሀሳብ? ቆይ ንገረን እስኪ። በጣም ጀግና ነህ አንተ። እኛ ማሰቃየት ነው አላማ? በጣም የለም ጀግና። ቀና በል። ቀርቅረህ ነው በፊትም እንደዚህ የሸወርከን። ቀና በል አንተ። ሁሉ ነገር ላይ ጎበዝ ነህ አንተ። ጀግና ነህ። ምንድነው ያደረግን? እኛ ጓደኛ እዩ በማርያም ምንድነው ያደረግን? ያወራችሁ ግን ምንድነው? እዩ ረጋ ብለን አታወራም እንዴ? አውራ አንተ አውራኛ። እሱ ጀግና። ለምንድን ነው እኛ ማሰቃየት የፈለከው? እኛን አሰቃይነ አንተ። ምንድነው ሀሳብህ? አንተ ሁሉ ነገር ነው በቃ። ስራክን አየህ አይደል? አቤት አንተ ንገረና። ተረጋጋ እዩ። ቆይ እዩ ተረጋጋ በቃ። አቤት ምክንያት አለኝ ብለሃል አይደለ? ስሙ ቆይ ምክንያት አለኝ ብለሃል አይደለ? ይንገራል ምክንያቱ። ተረጋጉ። እንደዚህ ለምንድን ነው የምትሆኑት ግን? አቤል አንተ ማለት ነው አንተ ትችላለህ። እግዚአብሔርን አንተ ጀግና ነሽ። ልስማዩ ምክንያት አለኝ ብሏል። እስቲ ምክንያት ተናገር አቤል። ምን ሆነክ ነው እንደዚህ ያደረከ? ምንድነው? ለምንድን ነው ተናገር። ጓደኝነት እንደዚህ ነው እንዴ አንተ? እስቲ ተናገር ንገረን። እነሱም እንደዚህ የሚሆኑት እዩን እኮ ጠርጥሬዋለሁ። እግዚአብሔርን ነው የምልህ። እዩ እኮ ወይ አሳግህ ወይ ሞተሃል ብለን እኮ ጠርጥረናል። አንተ ጓደኝነት እንደዚህ ነው። አብሮ መጠጣት አብሮ መብላት እንደዚህ ነው። ለምን ግን አቤል እነሱም ይረዱክ ምክንያት ግን እነግርሻለሁ አሁን ድራይ ብለሃል አይደል? ለምን አትነግረንም? ምንም ነገር አልነግርህም። ለምን መሰለህ? የብልግናህን ጥግ አሳይተኛል አቤል። አፍሬብሃለሁ በጣም የለም እግዚአብሔርን አፍሬብሃለሁ። አንተ እኔ ወንዱ ቁጭ ብዬ ሳለቅስ አላሳዝንም? በአንተ ምክንያት እኔ ሳለቅስ እንኳን ቢያንስ አዝነህ የሆነ ነገር አትለኝም? አብሮ መጠጣት አብሮ መብላት እንደዚህ ነው? ለምን ምክንያት ግን አሁን ለምን ንገረን። እሺ አረኩን እኔ እዩ እንደዚህ አደረገኝ። ከምወቅሱኝ ቆይ ቁጭ ብላችሁ ብታናገሩኝ አይሻልም? ይኸው ንገረን ማለት ንገረኝ የተፈጠረውን ነገር። እሺ ይኸው ንገረኝ። ይኸው ቁጭ እየሰማሁህ ይኸው ንገረኝ። እዩ በማርያም ተረጋጋ። በማርያም በቃ እሺ ንገረኝ። እሺ ምንድነው አንተ? ንገረኝ። ይኸው ተነስና አውራኝ። አይ ንገረኝ። አንዴ ንገረን። እሺ ምክንያት ምንድነው? ተጣላ ነው እንዴ የሚፈልገው? አውራኝ በቃ። ለምን? እስቲ ተነሳ። እኛ እኮ ታስረናል እኮ አንተ እኛ እኮ ታስረናል በአንተ ምክንያት። ጓደኝነት እንደዚህ ነው አቤል። አንተ ሰውን የምትመክር ሰው በዛ ላይ ይቺን አንድ ፍሬ ልጅ ተጠፍተህ እሷ ስትመጣ ነው የምታገኛት። አንተ በጣም ብልግናህን አይቻለሁ አቤል። ለምንድን ነው ምክንያት ከማትነግረን? ቀና ብለህ ንገረን። ምክንያት ይኖርሃል አይደል? እንደዚህ ሆንክበት ምክንያት ንገረን። ሳምሪ አንቺ ነሽ እኮ አይደል? እነሱ ጓደኞቼ ናቸው ከምንም በላይ አይደል? አንቺ ነሽ አሁን ቀስ ብለሽ ምክንያት ንገረኛልሽ። እነሱ ግን መጥተው ያለውን ነገር ሳይረዱኝ ምን ሳይሉ የትኛውም ነገር አሰደራይ ደግሞ አንተ እንድንረዳ ትፈልጋለህ እንዴ? አጥፍቻለሁ እኮ አላጠፋም። ቀስ ብለን እናውራ በእናታችሁ። ለምንድን ነው የማታወራቡት? እዩ ምክንያት የምትጠይቂው አንቺ ስለኛ ምክንያት አንተ ምንም አያገባም። እስር ቤት ምናምን ስንገባ እኮ አፍሮብናል እኮ
ቤተሰብ ስንት ነገር ስንሆን እኛ ቀና ብላ አይተናል እንዴ? አንድ ሰው እኮ እንደዚህ ሆኖ ቢያንስ ታያለህ እንዴ? ቪዲዮ ቁጭ ብሎ እዚች ጋር ቪዲዮን አይተሃል አላየህም? ተረጋጉም አቤል ለምን አስነግራቸውም? ሳምሪ ንገራቸው። ሳምሪ ንገራቸው። ሳምሪ ንገራቸው። ሳምሪ ቪዲዮ አይቻላቅም። ቪዲዮ አይቻላቅም። ሳምሪ በቃ ይሄንን ከተረዱኝ ይረዱኝ። ያለውን ነገር ግን አሁን ላስረዳው። እንደማልዋሽ ታውቃላችሁ። ግን ደግሞ ማለት ነው ሽንጥቅ እሺ ንገረኝ። ይሄው እስኪ ይሄ ነገር በለን። ይሄው ይሄ ነገር አቤል ምክንያትህን ንገረን እባክህን። ተረጋጋና አሁን ምክንያትህን ንገረን። ጎበዝ ነህ አቤል፣ በጣም ጎበዝ ነህ። እናቴ አንተ ጓደኛ እንዲህ ነው እዩ። እህቴን እዚህ ድረስ ያስመጣት ትምህርቷን አጣ በአንተ ጉዳይ እኮ ነው። ስማ ምንድነው አንቺ ደግሞ በህይወት መኖር ሳምሪ ምን ልረዳው? እሺ በህይወት ለምን እኛ ምንም አልሆንም። ስለኛ ህይወት መጥፋት እንኳን ምን ያሳሰበው ነገር አይደለም። ተጋርለን ነበር እኮ ነው ይነዩኝ እና ያን ነገር እኔ አላውቅም አውቃለሁ። ግን አሁን ተረጋግተን ምክንያቱን እንጠይቅ። ምክንያቱን ንገረን። በቃ አቤል ንገረን፣ ምን እንደተፈጠረ ምን እንዳሳለፍኩ ሳታውቁ እናንተ ግን እኔ ላይ መጣችሁ እንደዚህ የምትወሩት ነገር። እሺ ምን ሆንክ እናንተ ትልቅ ጓደኞቼ የምላችሁ ምንም ስለመፈጠሩ አይደለም እንኳን እንዴ አይደለም። ምንም ስለመፈጠሩ አይደለም። ምን ሆንክ? እሺ አንተ እኮ እኛን ሳገኘ ነገራችን ልትወድቅ ነበር የሚገባው። እኛ ከሆነው ነገር አንፃር ማለት ጭራሽ እኛን እንደ ጥፋተኛ ታረገና አንተ እኔ እኮ ገዳይ ተብያለሁ። አቤልን ያገተው እኮ አንተ ነህ ተብያለሁ። እንደዛ እስከመወቀስ ድረስ እኮ እኔ እኮ እስር ቤት ውስጥ ገብቻለሁ። አቤልን አግቶታል የተባልኩ ሰው ነኝ። ሰዎች አይምሮ ውስጥ እኮ በማይሆን ነገር የተሳልኩ ሰው ነኝ እኔ። አሁን መወቃቀሱ እንደገና እህቴን እዚህ ጋር ይዘህ ቁጭ ብለህ እህቴን እዚህ ድረስ ታስመጣታለህ አዲስ አበባ። እሷን ተከትዬ እኔ ስራ ጥዬ እዚህ መጣሁ። አይተሃል የፈጠርከውን የሁሉ ችግር። አቤል ጓደኛዬ ባይሆን ኖሮ ምን እንደማደርግ ግን ታውቃለህ። በጣም ቀሽም ሰው ነሽ። በህይወቴ እንዳንተ አይነት ጓደኛ ስላለ በጣም አዝናለሁ። እሺ አስከፍቻችኋለሁ፣ በጣም በድያችኋለሁ። የፈለጋችሁት ነገር ማድረግ ትችላላችሁ። ሰው ተወረባርቦ አስወጣን እንጂ እኮ ያኔ እኮ እስር ቤት ነበርን። አቤልን እንደዚህ ያደረጋችሁ ተብለን እኮ እስር ቤት ነበርን። አንተ እኔ እኮ ለቤተሰቦቼ እኮ ልኑርላቸው ብዬ አታልቅሽ። አቤል አሁን ምክንያትህን ንገረን በእናትህ። አሁን ተረጋግተዋል አይደለ? አንተም ተረጋግተሃል። ቀስ ብለህ እስቲ ምክንያትህን ንገረን። የሆነ ነገር ይኖራል አይደል አንተ ጋር። እኛም እኮ ለክፉ ነገር አይደለም እንደዚያ ሆኖ አይደለ? አንተ የሆነ ነገር ሆነሃል ብለው ነው እነሱ ይሁሉ ደረጃ የደረሱት። ጣቢያ እስከሚኬድ ድረስ፣ እኔ እስከሚያመኝ ድረስ፣ ሶል የሆነ ነገር እስከምትሆን ድረስ ሁላችንም ኪድ ሳማት ሁሉ ነገር በቃ ሁላችሁም ተረብሸዋል። ያ ደግሞ አንተ የሆነ ነገር እንዳትሆንብን ፈልገን አይደል እንዴ? ድምጽክን እስከምናጣ ድረስ አንተ ደግሞ የዚህ ያክል መጨነቅ አለብክ። ምክንያቱም ደግሞ መናገር አለብክ። እነሱም ደግሞ ፈልገው አይደለም እንደዚህ የሚሆኑት። እና አቤል ሁሉም ደግሞ ላንተ ተጨንቆ ነው እንደዚህ እነዩም እንደዚህ የሚሆኑት። እርስ በርስ ራሱ አልተስማሙም፣ እየተጣሉ እዚህ ከመጣን በኋላ ብዙ ነገር ነው የሆነው። በቃ ለዛ ደግሞ ተረጋግተህ ለሁላችንም ምክንያትህን ንገረን። አንተ ሁላችንም እኮ አንተን ሰላም ነው የምንፈልገው። አንተ ደግሞ ያለውን ነገር ማስረዳት አለብህ ለሁላችንም። በቃ ያልመጡትም ሳማትም ኪድ አልተመቻቸውም ነው በቃ መንገድ ሄደው ነው እንጂ ሁሉም ሊመጣ ነበረ። ስለዚህ ምክንያትህን ንገረን። እነሱ የሚሉት ደግሞ ምክንያትህን ነው። ሳምሪ እኔ እኮ አላጠፋውም አላልኩም፣ ግን ደግሞ ዋና ነገር ለምን ጠፋ? ዝም ብሎ አይጠፋም ማለት ዋናው ነገር። እሺ ሳታለቅስ ዝም ብለህ ምን ንገረን በቃ። ሳታለቅስ እንዳታለቅስ ምንም ነገር እንዳይደብርክ። ዋናው እኮ እኛ እንደዚህ በጤነኛ ሙድ አንተን ስላገኘንክ ነው ደስ የሚለን አይደል እንዴ? አንተን ደግሞ ጭራሽ እንድትረበሽ አይደለም። ስለዚህ ደግሞ ረጋ ብለህ ነገርን ሳትረበሽ በቃ ዋናው ሰላም መሆንክ እኮ ነው በቃ። ምንም ነገር ሳትሆን ማግኘታችን ነው። ሳምሪ ጓደኛዬ ነህ። እኔ የፈለግከውን ማለት ይችላል። አንተ ጓደኛዬ ነህ። የፈለግከውን ማለት ይችላል። ታሰቃየኛለህ እኮ ነው እያወራሁት ነው። ለምን ዝም አትሉም ግን? ሳምሪ አንቺ ስላለሽ ነው። እኔ ላይ የፈለጋችሁት ነገር አስከፍቻችኋለሁ። በቃ ብዙ ነገር በድያችኋለሁ። በእኔ ምክንያቱም እስር ቤት ገብታችኋል። ማይባልም ነገር ተፈጣጥሯል። ግን ደግሞ የፈለጋችሁት ነገር እኔ ላይ ማድረግ ትችላላችሁ። መፍቱ አላችሁ። ምንም እንትን አለ ባለጌ አይደለም። እጄን አላነሳም ማለት ነው። የፈለጋችሁትን ነው። ጓደኛዬ ጋር አልጣላም። ግን ደግሞ ማለት ነው አንተ ጓደኛዬ አይደለም። ካሁን በኋላ አንተ ጓደኛዬ አይደለም፣ የኔ ጓደኛ አይደለም። አላቅም፣ አታቀኝም። ካሁን በኋላ እሷ ጋር ራሱ እንድትደርስ አልፈልግም። የመጨረሻ ነገር ነው የምነግርህ። ሶሊ አጠገብ እንዳትደርስ። ጓደኛዬ አይደለም፣ አላቅም፣ አታቀኝም። አንተ የሁሉ ቀን ሲጨነቅ አይተህ ዝም ካልክ የሆነ ነገር ሆናል ብዬ እኔ ወይ ስደት ወጥቷል ብዬ ሲጨነቅ ያ ነገር ማያሳስብ ከሆነ አንተ ጓደኛዬ አይደለም። የባሰ እንደዚህ ለምን እንረባበሻለን ታዲያ? ምክንያቱም ቢነግረን አይሻልም እንዴ? ስለማልቀስ ነው እንዴ አንቺ ንገረው። አንተ በጣም ሶሊ አጠገብ አትድረስ ነው ያልከኝ? እዩ ናና ስማኝ፣ ሶሊ አጠገብ አትድረስ ነው ያልከኝ? ለምን አትረራቁ? አንቺ ስለማልቀስ ነው። አንቺ ማላማውን ስለምን ማለት ነው? ሶሊ ይዤ ስለሚሄድ ነው። የፈለግከውን ማድረግ ትችላለህ። ሶሊ አጠገብ ግን ማለት ነው
አንተ ያልመጣኸው ነው እሷ መታ ማለት ነው ልታገኘኝ የመጣችው አይደል? ስለአንተ ጉዳይ አያገባኝም። ሶሊ አጠገብ እኔ ያማከርከኝ ነገር አለ። ሶሊ ሁላ አጠገብ እንድትመጣ አልፈልግም። አሁንም የምነግርህ ነገር አጠገብህ እንድትደርስ አልፈልግም። አንተ ያልመጣው ጓደኛዬ ነው ብላ ያልመጣው ነው እሷ ፈልጋ ከማታውቀው ሀገር መታ ያገኘችኝ አይደል? ምን ብዬ ነው ፈልገህ ያሳወቀኝ ነገር አለ? አመሰግናለሁ። የነገርከኝ ነገር አለ? አቤል ለምንድን ነው የምትሄደው? ጊዜ ካለኝ ሶሊን አግኝተሻት አውራት። ለሶሊ ሁሉን ነገር አስረድቻለሁ። አቤል ለምንድን ነው የምትሄደው? ይሄ ነው ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራዋ አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ